ህወሓት በምዕራብ በኩል ኃይል እያስገባና እየጨመረ መሆኑን ጄኔራል ጻድቃን ገብረትንሳኤ አስታውቀዋል። ዝርዝሩ ትኩረታችን ነው። መከላከያ ፋኖን በአዲስ የውጊያ ስልት እያዳከመ መሆኑን ጄኔራል መሐመድ ተሰማ ተናግረዋል። እንመለስበታለን። ጠቅላይ ሚኒስትር አብይ አህመድ ከአሜሪካና አውሮፓ ህብረት ድጋፎች እየጎረፉላቸው ነው። በሰሜኑ ጦርነት የነበረው የዲፕሎማሲ ድጋፍ አሁን ሙሉ በሙሉ ተቀይሯል። ሌላኛው ትኩረታችን ነው። በደቡብ አፍሪካ ጥቃት ይፈጸምብናል በሚል የሰጉ ኢትዮጵያውያን ከቤት መውጣት ፈርተናል ብለዋል። ምን አዲስ ነገር ተሰማ የሚለውን ትሰማላችሁ። ሌሎችም ጉዳዮች ተካተዋል። ጤና ይስጥልን። የሰዓቱ የመረጃ ጥንቅራችን እነዚህን የሚያስመለክታችሁ ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩም የአክብሮት ግብዣችን ነው። ወደ ቀዳሚው ጉዳያችን አመራን። ህወሓት በምዕራብ በኩል ኃይል እያስገባና እየጨመረ መሆኑን ጄኔራል ጻድቃን ገብረትንሳኤ አስታውቀዋል። ጄኔራሉ ለኤንቢሲ ሚዲያ በሰጡት ቃለ ምልልስ ትግራይ ያሉ መሪዎች ራሳቸውን ለማዳን ባላቸው ችሎታ የትኛውንም አማራጭ ይጠቀማሉ በማለት አስታውቀዋል። ከዚህ መሃል አርሚ 13 የተባለውን የህወሓት ጦር ወደ ሱዳን ልከውታል ነው ያሉት። ይህ ጦር መሃል ላይ በሽራሮ ከፍተኛ የድሮን ጥቃት እንደደረሰበት ያስታወሱት ጄኔራሉ በሱዳንና ኢትዮጵያ ድንበር ሸረሪና ላይ ተጨማሪ ጉዳት ደርሶበታል ሲሉም ያላቸውን መረጃ አውጥተዋል። ከድሮን ጥቃቱ የተረፈው የህወሓት ጦር ሱዳን እንደገባ የጠቆሙት ጻድቃን ያም ሆነ ይህ አሁን ኃይል የመጨመር ፍላጎት እንዳለው እረዳለሁ ሲሉ ነው ያከሉት። ህወሓት ጦሩን ወደ ሱዳን ለማሻገር የፈለገበት ዋነኛ ምክንያት ከበድ ያለ ቀጠናዊ ፉክክር ለመፍጠርና በኢትዮጵያ ላይ ተጽዕኖ መፍጠር የምንችለው በዚህ በኩል ነው ብለው ስለሚያምኑ እንደሆነም አስታውቀዋል። ቀደም ሲል አርሚ 7 የተባለው ጦር በሱዳን አለ። ከሳምንታት በፊት አርሚ 13 ልከውታል። አሁንም ሌሎች አርሚዎችን ወደ ሱዳን ሊልኩ ይችላሉ በማለት ነው የገለጹት። ምናልባትም ከተከዜ ማዶ ወደ ወልቃይት ወይንም በጄኔራል ጻድቃን አገላለጽ ወደ ምዕራብ ትግራይ ማሻገር ፍላጎት ይኖራቸው ይሆናልም ሲሉ ገልጸዋል። የቀድሞ የጦር ኃይሎች ኢታማዦር ሹሙም ሌተናንት ጄኔራል ጻድቃን ይህንን ሰፋ ያለ ወታደራዊ ስትራቴጂ አድርጌ አየዋለሁ በማለት ተናግረዋል። ከዚህ ባለፈም እነዚህ ሰዎች ከሱዳንም ሆነ ከግብጽ ከፍተኛ ወታደራዊ ሎጂስቲክስ ለማግኘት ይመቻችላቸዋል ሲሉም ይፋ አድርገዋል። ህወሓት በምዕራብ በኩል ከፍተኛ ኃይል አሰማርቶ ወደ መሃል ኢትዮጵያ የመግባት ፍላጎቱ አሁን ተቀዛቅዟል ያሉት ጄኔራል ጻድቃን፣ ሆኖም ድንገት መንግስት ከፍተኛ ትኩረት ባልሰጠበትና ምናልባትም ኃይል ባላከማችበት አቅጣጫ ጠርምሶ የመግባት ችግር ለመፍጠር ይንቀሳቀስ ይሆናል ብለዋል። መንግስትም ምናልባት ይህንን አላየም የሚለው አይመስለኝም ሲሉም ጥርጣሬያቸውን አጋርተዋል። የዕለቱ የመረጃ ጥንቅራችን እንደቀጠለ ይገኛል። ጠቅላይ ሚኒስትር አብይ አህመድ ከአሜሪካና አውሮፓ ህብረት ድጋፎች እየጎረፉላቸው ነው። በሰሜኑ ጦርነት የነበረው የዲፕሎማሲ ድጋፍ አሁን ሙሉ በሙሉ ተቀይሯል። ከዲፕሎማሲያዊ ምንጮች የተገኘ መረጃ እንደሚጠቁመው ዩናይትድ ስቴትስና የአውሮፓ ህብረት በትግራይ ጉዳይ የጠቅላይ ሚኒስትር አብይ አህመድን አቋም እየደገፉ መሆናቸው ከጊዜ ወደ ጊዜ ግልጽ እየሆነ መጥቷል። ምንጮቹ እንደሚሉት የቅርብ ጊዜ ዲፕሎማሲያዊ ግንኙነቶችና መግለጫዎች ሁለቱም አጋሮች ከኢትዮጵያ መንግስት አቋም ጋር የተሰለፉ መሆናቸው ቸውን የሚጠቁም እምነት እንዲጠናከር አድርገዋል። እነዚሁ ዲፕሎማሲያዊ ምንጮች እንደሚገልጹት ጠቅላይ ሚኒስትር አብይ አህመድ ይህንን አቋም በሰሜን ኢትዮጵያ በሚወስዷቸው ቀጣይ እርምጃዎች ላይ ከዩናይትድ ስቴትስና ከአውሮፓ ህብረት ሰፊ የፖለቲካ ድጋፍ እንዳላቸው ማረጋገጫ መሆኑንም ሊጠቁም ይችላል የተባለው። ምንጮቹ እንደሚሉት ይህ ግንዛቤ በመንግስት የወደፊት ውሳኔዎች ላይ ተጽዕኖ ሊኖረው ይችላል። ሆኖም ዩናይትድ ስቴትስም ሆነች የአውሮፓ ህብረት ለኢትዮጵያ መንግስት በሰሜኑ ክፍል ያለ ገደብ የመንቀሳቀስ ፈቃድ ሰጥቷል የሚል ይፋዊ መረጃ አሉ። የፍንጭ ከዲፕሎማቲክ ምንጮች በተሰጠ መረጃ ላይ የተመሰረተ ሲሆን ሰሞነኛ የምዕራቡ ዓለም አቋሞችም ይህንኑ የሚያረጋግጡ ናቸው። ከዲፕሎማቲክ ምንጮች የተገኘ መረጃ እንደሚጠቁመው በሰሜን ኢትዮጵያ ጦርነት ወቅት ለህወሓት ያደላ ተደርጎ ይታይ የነበረው የዩናይትድ ስቴትስና የአውሮፓ ህብረት ዲፕሎማሲ አቋም አሁን ለኢትዮጵያ መንግስት አቋም ድጋፍ ወደሚሰጥበት አቅጣጫ መቀየሩን ያመለክታል። መከላከያ ፋኖን በአዲስ የውጊያ ስልት እያዳከመ ነው አሉ ጄኔራል መሐመድ ተሰማ። መከላከያ ፋኖን በአዲስ የውጊያ ስልት እያዳከመ መሆኑን ጄኔራል መሐመድ ተሰማ ተናግረዋል። የምስራቅ እዝ አዛዥ ሌተናንት ጄኔራል መሐመድ ተሰማ ሰራዊቱ በጸረ ሽምቅ ስምሪት ያስመዘገባቸው ድሎች የተላላኪዎችን አንገት ያስደፋና ሰላም ወዳዱን ህዝብ ያስደሰተ ነው ሲሉ መናገራቸውን የሰራዊቱ ሚዲያ ዘግቧል። ጄኔራሉ ይህንን አሉ የተባለው ከኮር አዛዥ ጄኔራል መኮንኖችና ከእዝ ስታፍ ከፍተኛ መሪዎች ጋር በመሆን አርብ
ገበያ ወይም ብራዳማ ለሚገኙ የሰራዊት ክፍሎች መመሪያ በሰጡበት ወቅት ነው። በወቅቱም ሰራዊቱ የተዘጋጀውን አዲስ እቅድ ለመተግበር ባደረገው የጸረ ሽምቅ ስልት ጽንፈኛ ሲሉ የጠሩትን የፋኖ ኃይልን በማጥናት በስውር በመንቀሳቀስ በመክበብና በመደምሰስ ውጤታማ ነው ሲሉ መግለጻቸውን ገልጸዋል። በወቅቱም ሰራዊቱ የተዘጋጀውን አዲስ እቅድ ለመተግበር ባደረገው የጸረ ሽምቅ ስልት ጽንፈኛ ሲሉ የጠሩትን የፋኖ ኃይል በማጥናት በስውር በመንቀሳቀስ በመክበብና በመደምሰስ ውጤታማ ነው ሲሉ ተናግረዋል። የፋኖን ኃይል የህዝብ ጠላት ዘራፊ ብቻ ሳይሆን ሀገርን ለውጭ ጠላት አሳልፎ ለመስጠት የተቀጠረ ባንዳ ነው ሲሉ የከሰሱት ጄኔራል መሐመድ የምንዋጋው ጠላት ሀገራችን ኢትዮጵያን ለማፍረስ የተደራጀ የባዕዳን ተላላኪ ወረቦላ መሆኑን ተገንዝበን የአያቶቻችንን አደራ ጠብቀን ለተከታዩ ትውልድ የተከበረች ኢትዮጵያን ለማስተላለፍ የጀመርነውን የጸረ ሽምቅ ኦፕሬሽን አጠናክረን መቀጠል አለብን ማለታቸውን ዘገባው አክሏል። አዛዡ በቅርቡ በተካሄደው 7ኛው ጠቅላላ ምርጫ ላይ ህዝቡ መከላከያ ሰራዊት በሌለባቸው አካባቢዎች ጭምር ከሩቅ ተጉዞ ይመራኛል ያለውን የፖለቲካ ፓርቲ የመረጠው ለዘላቂ ሰላም ያለውን ጽኑ እምነት ለመግለጽ ነው ብለዋል። የኢትዮጵያ መከላከያ ሰራዊት አባላት የኢትዮጵያ ሉዓላዊነት ለመሸራረፍ የሚጥሩ ኃይሎችን ሴራና ህልም እያከሸፍን የህዝባችንን ሰላም የሚያረጋግጡ ስምሪቶቻችንን በጀግንነት መወጣት ይገባናል ማለታቸውን መረጃው አትቷል። የመረጃ ጥንቅራችን እንደቀጠለ ነው። የኢትዮጵያ መንግስት ከ1 ቢሊዮን ዩሮ ቦንድ ያዥ ዓለም አቀፍ ኢንቨስተሮች ጋር በዕዳ አከፋፈል ዙሪያ የመጀመሪያ ደረጃ ስምምነት ላይ መድረሱ ተሰምቷል። በስምምነቱ መሰረት ኢትዮጵያ መክፈል ካለባት ቦንድ ላይ ቦንድ ያዦች የ12 በመቶ ቅናሽ በማድረግ አጠቃላይ የቦንድ ዋጋ ወደ 880 ሚሊዮን ዶላር ዝቅ እንዲል መስማማታቸውን የገንዘብ ሚኒስቴር አስታውቋል። አገሪቱም በአውሮፓውያኑ 2024 ከፍላ ማጠናቀቅ የነበረባት 99.3 ሚሊዮን ዶላር የቦንድ ወለድ በአንድ ጊዜ እንድትከፍል ከስምምነት ላይ የተደረሰ ሲሆን ዋናውን ዕዳ በ6.1 ወለድ በ4 ዓመት ውስጥ እንድትከፍል ከስምምነት ተደርሷል ተብሏል። ኦፊሴላዊ አበዳሪዎችና ዓለም አቀፍ የገንዘብ ተቋማት በአዲሱ ስምምነት ላይ ተቃውሞ አላቀረቡም ብሏል ሚኒስቴሩ። ቦንድ ያዦች ጉዳዩን ወደ ፍርድ ቤት እንደሚወስዱት ሲዝቱ እንደነበር ይታወሳል። በመጨረሻም በደቡብ አፍሪካው የስደተኞች ጠል ቡድን ማርች ኤንድ ማርች የተጀመረውና ሁሉም ስደተኞች ሀገራቸውን ለቀው እስከ ፈረንጆቹ ሰኔ 30 2026 ይውጡልን በማለት የተቀመጠው የመጨረሻ ቀነ ገደብ ዛሬ ላይ ነው። ከትላንት በስቲያ ጀምሮ ታዲያ በተለያዩ አካባቢዎች መጠነ ሰፊ ሰልፎች እንደነበሩ በደቡብ አፍሪካ ያሉ ኢትዮጵያውያን ተናግረዋል። በፕሪቶሪያ አቅራቢያ የሚኖሩ 3 ስደተኞች ሰሞኑን ከቤት አልወጣንም፣ በጣም ፈርተን ነበረ፣ ነገር ግን እንደፈራ ነው አይደለም፣ የነገን ባናውቅም ደህና ውለናል ዛሬ የኢትዮጵያ ሕዝብ በጸሎት ያስበን ሲሉ ተናግረዋል። የሀገሪቱ መንግስት የንግድ ተቋሞች እንዳይዘጉና በየአካባቢው የተጠናከረ የጸጥታ ኃይል ቢመደብም ከሰሞኑ በርካታ ሱቆች ዝግ መሆናቸውንና ከከተማ ወጣ ባሉ አካባቢዎች ሱቆች ያላቸው ኢትዮጵያውያን ዘግተው ወደ ከተማ በመምጣት ሌሎች ጋር እየኖሩ ስለመሆኑም ገልጸዋል። በሀገሪቱ የመኖሪያ ፍቃድ ያላቸውና የኢትዮጵያን ማህበረሰብ በልዩ ልዩ መንገዶች የሚያስተባብሩ ኢትዮጵያውያን ፖሊሶች በየአካባቢው ስደተኞችን በየቤቱ እያሰሩ ነው፣ በርካታ ኢትዮጵያውያንም እየታሰሩ ነው ሲሉ ተናግረዋል። የመኖሪያ ፈቃድ ያለን ሰዎች ኢትዮጵያውያኑ ወደ ማረሚያ ሳይወሰዱም በየአካባቢው ማስተባበር ብንችል ጥሩ ነው። ከምንም በላይ በእኛ መሃል መረጃ መለዋወጥ ሂደቱ ፈጣን ሊሆን ይገባል ሲሉ አሳስበዋል። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።